በጌታ በኢየሱስ አንተ ነቢይ ጥላሁን ጸጋዬ እንዴነችና ብሷል እጅግ ተባብሷል። እርግጠኛ ነኝ ይህንን ቪዲዮ ጨርሳችሁ እንድታዩ ሰይጣን በጭራሽ አይፈልግም። ለምን ካላችሁ ይህንን ቪዲዮ እስከ መጨረሻ ድረስ ካያችሁ በኋላ ለምን ይህን እንዳልኩኝ እርግጠኛ ትሆናላችሁ። መልሱ ግልጽ ይሆንላችኋል። ለዚህ ቻናል አዲስ የሆናችሁ ሰዎች ፕሊዝ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ክርስቲያኖች ቶሎ መድረስ ስላለበት ፕሊዝ ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ እንጀምራ። እኔ የምለው ግን ዘማሪው መስፍን ጉቱ ዛሬ ጠዋት ያወጣው መዝሙር ሰምታችኋል? ብቻ ግን ምላችሁ ነገር አለ። መዝሙሩን አዝማቿን ብቻ ላሰማና ከዛ በኋላ በጣም የምነግራችሁ በጣም ድንቅ ነገር አለ። ሐዘኑ ሊያበቃ ጨለማው ሊያበቃ ወጀቡ ሊያበቃ ብርሃን ሊወጣ ክብር ለኢየሱስ ይሁን። ሙሉ መዝሙሩን የመስፍን ጉቱ ዩቲዩብ ቻናል ፔጁ ላይ ገብታችሁ መመልከት ትችላላችሁ። እንድትባረኩበት እጋብዛችኋለሁ። አንድ ነገር ግን ልላችሁ ፈልጋለሁ። ሐዘን መከራም በዚህ ምድር ላይ ያለ ነገር ሁሉ ቋሚ ችግር የለም፣ ቋሚ ሐዘን የለም፣ ቋሚ ደስታም የለም። በዚህ ምድር ላይ ለእያንዳንዱ ነገር ጊዜ የተመደበለት ነው። መጽሐፍ ለሁሉም ጊዜ አለው እንደሚል ለእያንዳንዱ ጉዳዮች ጊዜ አለው። ለዛ ነው ይሄ መዝሙር መልእክቱ በጣም ስለገባኝ ነው እየነገርኳችሁ ያለሁት። ሐዘኑ ሊያበቃ ግድ ነው በቃ፣ ምክንያቱም የተገደበ ስለሆነ መከራው ሊያበቃ ግድ ነው። ብርሃን ሊመጣ ግድ ነው። በሐዘን ውስጥ ላላችሁ፣ በመከራ ውስጥ ላላችሁ፣ ተስፋ በመቁረጥ ውስጥ ላላችሁ ሰዎች ይሄ መዝሙር ጋብዛችኋለሁ እንድትሰሙና እንድትባረኩበት ጭምር። ከየትኛውም ነገሮች ውስጥ ልትወጡ ግድ ነው። ምክንያቱም እያንዳንዱ ነገር በጊዜ የተገደበ ነው። ከችግራችሁ ጋር ዘላለም አትኖሩም። ከመከራችሁ ጋር ዘላለም አትኖሩም። ለማዘንም ጊዜ አለው፣ ለመደሰትም ጊዜ አለው። ክብር ለኢየሱስ ይሁን። መዝሙሩን ሰምታችሁ ተባርኩበት። እንዳልክ ትላንት ወደ ጌታ ከመምጣቱ በፊት የነበረውን ላይፍ ይውደቅ ይሸነፍ ጠላት፣ አንተ ተራዳን በእውነት የሞትን በቃሉ የሚያረሳ ደንበው የሚፈውስ ሳይታይ ጠባሳ። እነ ሚካኤል ለገብርኤል ምን እያሉ ነው? እናንብባ ወረድ ብለን እናንብባ 11 ላይ ቁጥር 11 ላይ እያሉ አዲስ ቅኔን ይዘምራሉ ካለ በኋላ አየሁም አለ። ምን አየ? ዮሐንስ እኮ ነው ይህን ራእይ የሚጽፈው በፍጥሞ ወደ ሴት ቁጭ ብሎ አየሁም አለና በዙፋኑና በእንስሶች በሽማግሌዎች ዙሪያ ብዙ መላእክትን ድምፅ ሰማዋል። ቁጥራቸውም አእላፍ ጊዜ አእላፋትና ሺህ ጊዜ ሺህ ነበሩ። አየህ አሁን መላእክቱን ሰማዋል። ዮሐንስ እኮ ነው የሚለው ራእይ ነው። እና እነኚህ መላእክት ምንድን ነው የሚሰሩት? ምን አሉ እነዚህ መላእክት ሺህ ጊዜ ሺህ የሆኑት ቁጥራቸው አእላፍ ጊዜ አእላፋት የሆኑት መላእክት ምን አሉ? ይቀጥላል። በታላቅ ድምፅ። በምን ድምፅ? በታላቅ ድምፅ። መላእክቱ በታላቅ ድምፅ ምን አሉ? የታረደው በግ አሉ። አሜን ነው ወይ? የታረደው በግ ኃይልና ባለጠግነትን፣ ጥበብንም፣ ብርታትንም፣ ክብርንም፣ ምስጋናንም፣ በረከትንም ሊቀበል ይገባዋል። መላእክቱ ላይ መዝሙር ላይ ናቸው። አትረብሻቸው ነው ሚካኤልን አትረብሽ። እነ ገብርኤልን አትበጥብጣቸው። እየዘመሩ ነው ለታረደው በግ ምን እያሉ? ኃይል፣ ጥበብ፣ ብርታት፣ ጉልበት፣ ባለጠግነት ይገባዋል። ኢየሱስ ስንል ግራ ለምትጋቡ ሰዎች ይሄን ቪዲዮ ለእናንተ ጋብዣችኋለሁ። ስሙልኛ እንዴ ባካችሁ። ይኸውልህ አደባባይ ወጥተን ኢየሱስ የምንለው፣ ቆመን ኢየሱስ የምንለው፣ ተኝተን ኢየሱስ የምንለው የሆነልን ስለምናውቀው ነው። የተደረገልንን ስለምናውቅ ነው ኢየሱስ የምንለው። ሌላ ርዕስ የለንም። የዳነው በሱ ነው። ህይወት ያገኘነው በሱ ነው። ኢየሱስ ስንወጣ ስንገባ እንደውም እኔ እንደዚህ ነው ያልኩኝ። ኢየሱስ ስምህን ከመውደዴ የተነሳ በነገር ሁሉ መሃል አልችልም ሳላነሳ፣ እንኳን አስቤበት ካፌ አምልጦ ሳይቀር በጠዋት በማታ ኢየሱስ እልጀመር። ኢየሱስ
ይሄንን ልጅ በጣም አድንቄዋለሁ። አይታችኋል ብዬ አስባለሁ። ይሄንን ቪዲዮ በጣም ቫይራል የወጣ ቪዲዮ ነበርና አንድ ልላችሁ የምፈልግ ሀሳብ ስላለ ነው ዛሬ ምራክት እንድናደርግ ያመጣሁት። እስቲ እንመልከተው። መንግስተ ሰማይ መንግስተ ሰማይ መንግስተ ሰማይ መንግስተ ሰማይ በልና ዝገት ወደማይበላው ሐዘንና ጭንቀት የሌለበት መንግስተ ሰማይ መንግስተ ሰማይ ነው። መንግስተ ሰማይ ናቸው። No be fantasy, your love is my reality. The anointing never give you your color and then you say my God. አረዳች ሂሳብ ስንት ነው? አራት ተከፍሏል። ማን ይከፈለል? ኢየሱስ ይባላል። የሁላችሁም ተከፍሏል። አሁን ከእናንተ የሚጠበቀው ማመን ብቻ ነው። ማመን ብቻ። አዎ ማመን ብቻ። ዋጋው ተከፍሎላችኋል ማለት ርካሽ ነው ማለት አይደለም። ነገር ግን እናንተ መክፈል ማትችሉትን ኢየሱስ ክርስቶስ በመስቀል ላይ ከፍሎላችኋል። መልካም ጉዞ። መንግስተ ሰማይ መንግስተ ሰማይ። ዋው ወዳጆቼ፣ መንግስተ ሰማይ ለመግባት ተራራ መውጣት፣ ሸለቆ መውረድ፣ እዚህ ምናምን ቆላ ደጋ መልፋት አይደለም የሚጠበቅባችሁ። ኢየሱስ ክርስቶስ ስለ ኃጢአታችሁ ዋጋ ከፍሏል። እርሱ አሁን አንተ ለምን አባት ነው የምትሰቃየው እንዴ? መንግስተ ሰማይ ለመግባት የምትሰቃየው ስቃይ ሊኖር አይገባም አይደለ? ኢየሱስ ተሰቃይቶላል። ኢየሱስ ተጨንቆላል። ኢየሱስ ለአንተ መክፈል የነበረብን ዋጋ በጠቅላላ እሱ በመስቀል ላይ ጨርሷል፣ ተፈጸመ ብሏል። ስለዚህ መንግስተ ሰማይ ለመግባት ብለን እኛ ምንሰራው እኛ ምናዋጣው አንዳች ነገር የለም። ጸጋው በእምነት ሆኖ አድናችኋል ስለሚል ክርስቶስ ኢየሱስ በሰራለን ስራ በማመን እንጸድቃለን። መንግስተ ሰማይ የምንገባው ብቸኛው መንገድ ኢየሱስ ብቻ ነው። በኢየሱስ በኩል ነው ወደ አብ የምንቀርበው። በኢየሱስ በኩል ነው መንግስተ ሰማይ የምንገባው። በሩ፣ ደጁ፣ እውነትም ህይወትም መንገድ እኔ ነኝ ስላለ ከኢየሱስ ውጪ መንገድ የለም። ከኢየሱስ ውጪ ህይወት የለም። ከኢየሱስ ውጪ እውነት የለም። ይሄ እንቅጩ ነው። ይሄ ሐቁ ነው። እኔ የምለው ግን እንደው ይሄንን ጥያቄ እናንተ ልጠይቃችሁ። ለእግዚአብሔር ደብዳቤ ጻፉ ብትባሉ ምን ብላችሁ ትጽፋላችሁ? እኔ በኢቢኤስ ቲቪ ለሚቀርበውን ፕሮግራም ታውቃላችሁ፣ የቤተሰብ ጨዋታ እዛ ፕሮግራም ላይ ነፃነት የጠየቀውን ጥያቄና ልጅቷ የመለሰችውን አስደናቂ መልስ ዛሬ ነገር ላሳያችሁ። እስቲ እዩት። አይታችሁታል ብዬ አስባለሁ፣ ግን ደግማችሁ እዩትና ከዛ ምላችሁ ነገር አለ። ለእግዚአብሔር ደብዳቤ ጻፊ ብትባይ ምንድን ነው የምትጽፍለት? ቶሎና ኢየሱስ ይመጣል። ይሄ ህዝብ ይሄዳል። አገር አለ። የምንጠባበቀው አዳኝ አለ። የኢየሱስ መመለስ ክርስቲያን ስንት ተስፋ አለው? አንድ ምንድነው ተስፋው? ኢየሱስ ይመለሳል። ሌላ ተስፋ የለንም። የሰማይ ሰራዊትን ይዞ ጌታ ኢየሱስ ክርስቶስ እስከ ደመና ድረስ ይመጣል። በቅርቡ ኢየሱስ ይመጣል። ክርስቲያኖች እንኳን ደስ አላችሁ፣ በጌታ ሆናችሁ። በቅርቡ እንነጠቃለን። ጌታችንን አዳኛችንን ፊት ለፊት እናየዋለን። የክርስቲያኖች አምልኮ ድሮና ዘንድሮ ምን አይነት ልዩነት እንዳለው እስቲ እናንተ እዩና ፍረዱ። እንደው አቤት እንዴት ታላቅ ይጥቅንሽ የዘላለም አምላክ ሩጡ እናንተ አስጨረሽን። ልቤ የማይጠፋው ዘላለማዊው ፍቅር ነው። የኔ ነገር ይበዛል፣ የኔ ነገር እንደ እግዚአብሔር ቃል በመንፈስ ቅዱስ ይበዛል። አልወደኩም በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ ከእናት ከአባት ክብር ለኢየሱስ ይሁን። እንግዲህ አይታችሁታል። ልጁ በጥቂቱም ቢሆን የድሮና የዘንድሮን አምልኮ ለመግለጽ ሞክሯል እና ከዚህ በኋላም በሚቀጥለው ዘመን ምን አይነት አምልኮ እንደሚሆን ብቻ እግዚአብሔር ያውቃል።
ሆነም ቀረም ግን እግዚአብሔርን ማምለክ በእውነትና በመንፈስ ሊሆን ያስፈልጋል። ምክንያቱም እግዚአብሔር መንፈስ ስለሆነ ማለት ነው። በጌታ በኢየሱስ አንተ ነቢይ ጥላሁን ጸጋዬ የሰበከውን ይህንን ስብከት ሰምታችኋል? እኔ እንዴት እንደተባረኩበት እንስማው። በጣም ብዙ የሚሄድ ሰው ማዘጋጀት አለበት። መሬት ባዷን መቅረት አለባት። እምነት በጣም ከባድ ነገር ነው ታውቃለህ። ዘላለምህን ነው የሚከፍተው። መሬት ላይ ያለ ነገርን ብቻ አይደለም የሚያስተካክል፣ ዘላለም ይከፈታል። እድሜህን ሁሉ እያመሰገንክ ትኖራለህ። ደስ ይልሃል። በተለይ የዛን ቀን ኢየሱስ የሚመጣ ቀን፣ ጌታችን ከሰማይ የሚመለስ ቀን፣ የዛን ቀን ነው እንኳን ክርስቲያን ሆንኩ እያልክ የምትዘምረው። የዛን ቀን ከመላእክት ጋር አብረን እነ ጳውሎስ እነ ጴጥሮስ እነዚህ እነ አብርሃም እነ ሙሴ እነ ኢያሱ ሁሉ ከበውን አብረን እየተያየን የዛን ቀን ነው በእውነት ናፍቅ ያለው መዝሙር የዛን ቀን ነው። ልክ በቃ ቦታውን ይገጥማል። ታውቃለህ ናፍቅ ያለው አዲሱን ቤቴ ለምን ዋው ክብር ለኢየሱስ። ስብከቱ አላለቀም፣ ግን ቀጥዬ ማሰማችሁ በጣም የሚደንቅ ሐሳብ አለ። ኢየሱስ ግን አልናፈቃችሁ ወዳጆቼ? ማለት የታረደው በግ ስለ ኃጢአታችን ስለ በደላችን የሞተው ያ በቀራንዮ መስቀል ላይ ዕዳችንን የከፈለው ኢየሱስን ሳናየው ያመንነውን ኢየሱስን ፊት ለፊት ልታዩ አልናፈቃችሁም? ቆይ አላለቀም። ለምን ኢየሱስን ፊት ለፊት እናየዋለን? እኔ ያቀን ኢየሱስን ፊት ለፊት አንተ አይን ላይ አይኑን ይገጥመዋል። ይሄ ፊት ላይ ፊቱ ፊት ለፊት። ምክንያቱም ኢየሱስ ይመጣላ በነጭ ፈረስ ላይ ተቀምጦ በመላእክት ታጅቦ የአየሩ ኃይላት በሙሉ ይወድቃሉ። ኢየሱስ ጌታ ነው። መሬቷ ሙታኖቿን ትተፋለች። እነ ጳውሎስ ያንቀላፋ ምን ያለ ወንጌል እየሰበከ አውሬ የበላው በየመንገዱ የተገደለ ሁሉ ብድግ ይላል። የወንጌል አርበኞች በሙሉ ከመቃብር ይወጣሉ። አምነው ያንቀላፉ ይወጣሉ። ኢየሱስን ልንቀበለው በደመና እንነጠቃለን። ሃሌሉያ! ተስፋ አለ። አምነናል። ኢየሱስ ይመጣል። አምነናል። ይህንን ምድር ለቀነው እንሄዳለን። ከጌታ ጋር ለዘላለም እንሆናለን። ኢየሱስ ይመጣል። አምነናል። ተስፋዬ ይሄ ምድር አይደለም። አምኛለሁ። ለዘላለም እሄዳለሁ። ይሄ የተዋረደ ሰውነታችን የእርሱን ክቡር ሥጋ እስኪመስል ይቀየራል። እርሱ በሰማይ የለበሰውን ብርሃን እንለብሳለን። እርሱ በከበረበት ክብር እንከብራለን። አዎ ይሄ በቅርብ ይሆናል። እርግጠኞች ነን። ከጌታም ጋር እንዲሁ እንሆናለን። በቅርቡ ይሆናል። ጌታችን ኢየሱስ መጥቶ ይወስደናል። ሀገር አለን፣ ቤት አለን። ሃሌሉያ! ውዱ ሙሽራችን ኢየሱስ በክብር ታጅቦ ሲመለስ ደስታችን ይሆናል ፍጹም። እፎይ እንላለን ዘላለም። እንግዲህ ቤተሰብ በዛሬ ቪዲዮ በጣም እንደተባረካችሁ፣ እንደተጽናናችሁ፣ እንደታነጻችሁ አልጠራጠርም። በቀጣይ ጊዜ በሌላ ቪዲዮዎች እስከምንገናኝ እስከ መጨረሻ ድረስ ቪዲዮን ስለተከታተላችሁ በጣም ነው ማመሰግነው። ምናልባትም ለዚህ ቻናል አዲስ የሆናችሁ ላሳስባችሁ ፈልጋለሁ። ፕሊዝ ሰብስክራይብ ማድረጋችሁን እንዳትረሱ። ደግሞ ይሄን ቪዲዮ ላይክ አድርጉ። እግዚአብሔር ዘመናችሁን ይባርክ። ኮሜንት ላይ ደግሞ ማራናታ አሜን ጌታ ኢየሱስ ቶሎና ብላችሁ 5 ጊዜ ደጋግማችሁ እንድትጽፉ ፈልጋለሁ። እግዚአብሔር ይባርካችሁ። በቀጣይ እንገናኛለን። ተባረኩልኝ። ማራናታ አሜን ጌታ ኢየሱስ ቶሎና